Exit. ከለመድንበት እኔና ነፂ እንግዲህ በሳቅ ነው የምንጀምረው። ይቅርታ ነፂ ሳይሆን ነፃነት ወርቅነህ ተዋናይ፣ ደራሲ፣ አዘጋጅ፣ ቲቪ ሾው አቅራቢ፣ ስንቱን ልጥራው? ከምን እንጀምር ነፂዬ? ከየት እንጀምር? አዲዬ በጣም ነው የማመሰግንሽ። እኔ አንቺን አመስግኜ ልጀምር። ብዙ ጊዜ እዚህ ለመድረሴ ምክንያት አንቺ ነሽ። ለብዙ ሰዎች ምክንያት ነሽ። ምክንያት ብቻ ሳይሆን ትጎተጉቻለሽ። የሌለውን ያላየውን ሰው ያላየውን ነገር ታያለሽ። እዚህ እንጀምር። እስከዚህ እኔና አንቺ ከሰኞ እስከ እሑድ ቲያትር ሰርተናል። የሰኞን ኦዲየንስ እናውቀዋለን። የማክሰኞን ኦዲየንስ፣ የሮብን፣ የቅዳሜን፣ የከሰዓቱን፣ የማታውን ሁሉ እናውቃለን። አብረን ብዙ ነገር በፍሬሽማን ያየነን። ኤፍቢአይ 1 ሲመረቅ ነበርሽ። ኤፍቢአይ 1 ሲመረቅ ታውቂያለሽ። ስክሪፕቱን አይተሻል? ኤፍቢአይ 1ን ስክሪፕት የለውም እያሉ በሰው ስለሚያወሩ ነው። አንቺን ይጠይቅሽ 140 ገጽ ነው አውቃሃል አልሽኝ ደውለሽ። አሁን ይህንን ፊልም ልታደርገው ነው ብለሽኛል። ኤፍቢአይ 1ን እና ያስቃል ስም እንዴት አያስቅም ብለሽኝ፣ ያው እንግዲህ አሁን ድረስ ሰው ውስጥ ገብቷል። እኔ አብሬ ሰው ውስጥ እንድገባ አንቺ ምክንያት ነሽ። አዲ ወንድማችን ታዱ እግዚአብሔር በደጋጎች ቦታ ያኑረው። ቤተሰብ ወዳጄ ነሽ አንቺ፣ እናቴ ነሽ፣ እናቴ ምትክ ነሽ አንቺ። አዲ እግዚአብሔር ያክብርሽ፣ እግዚአብሔር ይጠብቅሽ። ከዚህ በላይ ምን ጸጋ አለ? እግዚአብሔር ይመስገን። ይሄንን ምስጋና ከአንተ አንደበት መስማት ለእኔ ትልቅ ነገር ነው። ዛሬ እድሜን ቀጥለህልኛል፣ ጨምረሃል። ቴንኪዩ ነጽዬ። እስኪ ስለ እኔና ስለ አንተ ግንኙነት ከቀበሌዋ ድራማ ጀምረ፣ ፍሬሽማን ላይ አይደለም፣ ከፍሬሽማን በፊትም ሌላ ቲያትር ነበረን። ከእሷ ጀምረን እስኪ እንጫወት። መጀመሪያ እንግዲህ የመጨረሻው ኃጢአት የሚል ስክሪፕት እየሰራው ነበረ እና በ10 ቀበሌ አዳራሽ ፒያሳ ነበር የሚሰራው። ቢኒያም አለባቸው ይባላል ደራሲው። አሁን ፓስተር ሆኗል። እና ከሰማ ብዬ ነው። እና ብዙ ጊዜ ቲያትር ተጀምሮ ይቆማል አለ። ሌላ 07 የሚባል ቀበሌ ደረጀ ፍቅሩ ነው ያገናኘን። ከዛ ነፃነት ይህን ቲያትር አዘጋጀው ብሎ በሙሉ ኃላፊነት ሰጠኝ እና 10 ቀበሌ እየተለማመድን ቢኒያም ይመጣ ነበረ። ብዙ ጊዜ ቲያትሮቼ ጀምሩና አያልቁም። እንደው ለመድረክ እኔ መድረክ ላይ ቆሞ 5ም 6ም ሰው ቢያየው አለኝ እና በቃ ያንን ሐሳብ ያስኩት። እኔ እዛን ጊዜ ፍሬሽማንን ኤዲቲንግ ዚራ ምናምን ቲያትር ሰርቻለሁ። በኮሜዲ ነው የምታወቀው። የእሷ ይዞት የመጣው አይዲያ ደግሞ በጣም ደስ የሚል ነው። ትርጉም ነው ብዬ ደጋግሜ ጠይቄዋለሁ። ኧረ እኔ ምን እንግሊዘኛ በዚህ ግባ በተለይ ማክሰው አይደለሁም አለኝ። አሁን ተምሮ ሊሆን ይችላል። እያስረገጥን እንሂድ ብዬ ነው ያኔን ያልኩት ብዬ ነው። አሁን ሊያንበለብለው ይችላል። ከዛ አዲን አገኘኋት። አዲ እንዲህ አይነት ቲያትር ከእኔ ወደ ቻሳ ነበር ያስታወቀን። አዳነች ወልደ ገብርኤል አውቀዋለሁ ይህን ስም። እንዲህ አዲ በጣም ከነ ቴዲ አፍሮ ጀርባ ከነ ምናምን ያለች ነች ምናምን። ያኔ ደግሞ የነዋይን ሙብሲዲ አሜን አልበመን አስመርቀሽ ነበረ። አስመርቃችሁ አልኩት የነዋይም ስላለበት ብዬ ነው እንጂ የኔ ካበበን ኮንሰርት ሁሉ ሰርተሻል። ዲላ ምናምን ሄዳችሁ ሰርታችኋል። እንግዲህ በጣም በጥቂቱ ነው። እና አዲ ከነካችሁ ነገሮች ትልቅ ቦታ እንደሚደርሱ እርግጠኛ ነበርኩ። ከዛ ተነገርኩሽ በጂአይዲ ፕሮሞሽን እንዲወጣ ነበረ። እኔ ምንም ገንዘብ አልፈልግም፣ ብቻ አዳራሹን እንችልና ምናምን ስል እሺ አንተ ከኔ የምትፈልገው የኔን እገዛ የኔን ማህተብና እኔ በቃ አንቺ ከጎኔ እንድትሆኝ ነው አልኳት። ወጣ ቲያትሩ ተመረቀ። ቲያትሩ በሙሉ አዳራሽ በጣም ደስ አለ። ቢኒያም መጣን። ነፂ አመሰግናለሁ፣ ከዚህ በኋላ ምንም ነገር አልፈልግም ማለት ከሰው ጋር ደራሲ ቢኒያም አለባቸው የሚል ማለት ነው። ብዙ አልገፋንበት። የዛን ጊዜ ኮሜዲ ስራዎች በጣም እንትን ያሉበት